ሂር ዊ ጎ ክለባችን አርሰናል ከካርዲፍ ሲቲ ተጫዋች ለማስፈረም ተስማምቷል ይላል ፋብሪዚዮ ሮማኖ። አክሰል ዶንቾ ይባላል። የ16 ዓመት ተስፈኛ ተጫዋች ነው እና ጀለስ በካርዲፍ አይ ቲንክ በ16 ዓመቱ ለዋናው ቡድኑ ለካፕ ጨዋታዎች የተጫወተ የመጀመሪያው ተጫዋች ነው። ጥሩ ተስፈኛ ተጫዋች ነው። የመሃል ሜዳ ተጫዋች ነው ምናምን ብለዋል። የሕክምና ምርመራውን አድርጓል። ያው ለታዳጊ ነው ለአንደር ቲሆኑ ምናምን ማለት ነው። ያን እያጠናከሩ ነው። እኔ እሱ አይደለም አሁን እኔና እናንተ እያሳሰበን ያለው የጉማሬሽ ዝውውር መቼ ነው የሚጨርሱት ነው። ሲቀጥል ቪኒሺየስ መቼ ነው የምታመጡት እያለን ያው ጎረምሳ እየሰበሰቡ ይገኛሉ። ወገንታት አላህ ይሆናል። እስቲ ሂር ዊ ጎ አክሰልን እንግዲህ ከካርዲፍ ሲቲ ማስፈረማችንን ይፋ አድርገናል። በትንሹ የታመነ ለትልቁ ይሾማል ነው። አትጥለው አባቴ። ለማንኛውም አክሰልን ከካርዲፍ ሲቲ አስፈርመናል። ይመቸን እንዳጠለው ነው ምል ቪኒሺየስ ቀላ ወይ ቀላ ቆዳ አስቀለበጠ እንደ ማይክል ጃክሶን ተመርቼ ሰላም አንገቱ ብቻ ነበር እንደ ይሰራል የተባለው ወይ አይኔ ይጥፋ እንዴ ወይ ያለ ደጋፊ ነው እንጂ መቀለጃ ነው ወይ ፈላጎት ሰበት ይዘመጣ ለምን ስጋ ጮማ ያሳይ አቡ ሽሮ መከተው አንድ ሪቤታ አረተው ነው ታረተው ቪኒሺየስ ማን ነው አክሰል ዶን ምናምን ነገር ወደ አርሰናል ሂር ዊ ጎ። የአርሰናል ደጋፊዎች እንኳን ደስ አላችሁ። ሲጀመር ቤርታ ይችላል፣ እግዚአብሔርን ይችላል ነው የምላችሁ። የሆነ ትልቅ ስም ይሰጣቸውና ያንጫጫቸውና ባለፈው ጉማሬሽ ምናምን አለ አንጫጫቸውና ይሄ ልጅ አመጣው አብሶን ነው ኤፕሶን የሚባል ይሁናልን። ከዛስ ትላንትና ቪኒ ምናምን ብሎ አንጫጫና ጀለስን ደሞ አመጣት። እናቲ ይችላል። አርሰናል ጩጬ ሲያስፈርም ለወደፊት ነው፣ ቼልሲ ሲያስፈርም ግን ምናምን ነው። ይሄ ነው ሰበር ዜናም ለበርካታ ሳምንታት ለበርካታ ወራት እጅግ በጣም አሰልቺና አድካሚ የነበረው የብሩኖ ጊማሬሽ ወደ አርሰናል የሚለው የዝውውር ዜና በመጨረሻም መቋጫውን ሊያገኝ ነው። በሌላ ሰበር ዜና አርሰናል አዲስ ተጫዋች አስፈርሟል። ይህ አዲስ ተጫዋች ማን ነው? አርሰናሎች አሁን ካስፈረሙት አዲስ ተጫዋች የዝውውር ዜናችን እንጀምራለን። አርሰናሎች የ16 ዓመቱን ድንቅ የግራ መስመር አጥቂ ባለተሰጥኦ ወጣት ተጫዋች አክሰል ዶንኬዚዮን ከካርዲፍ ሲቲ ማስፈረማቸው ተረጋግጧል። መቋጫውን ወዳገኘው የብሩኖ ጊማሬሽ እና የአርሰናልን ጉዳይ ስንመለከት እንደምታውቁት አርሰናሎች 70 ሚሊዮን ፓውንድ ለስራሶች ኒውካስል ዩናይትዶች አቅርበው ሪጀክት ወይም ደግሞ ውድቅ እንደተደረገባቸው ይታወሳል። አሁን ላይ አዲስ ንግግር እንደጀመሩና አርሰናሎች ኒውካስል ዩናይትዶች የሚፈልጉትን ከ70 ሚሊዮን ፓውንድ በላይ ገንዘብ ለማቅረብ ዝግጅታቸውን እንዳጠናቀቁና በቀጣይ ሳምንት ከሰኞ ጀምሮ የብሩኖ ጊማሬሽ እና የአርሰናል ጉዳይ መቋጫውን እንደሚያገኝ ታማኝ ሚዲያዎች እየዘገቡ ይገኛሉ። እንደዚህ አይነት ታማኝነት ያላቸውና ፈጣን የዝውውር ዜናዎች እንዲደርሳችሁ ፎሎ ማድረጋችሁን አትርሱ። ቪኒ በቀዩ ቱ አርሰናል ሂር ዊ ጎ። እማትገመት ሰው ሁን፣ በቃ እማትገመት ሰው ሁን ማለት አርሰናል ነው። ምንድነው አሁን ይሄ ማለት ነው? ታዳጊ ተጫዋቾች እንደዚህ ማስፈረማችን ምናምን እኮ ጸዴ ነገር ነው። ነገር ግን አሁን ስለ ቪኒ እያወራን እንዴት ነው በዚህ ምናምን አርሰናል ቀላል ወዳ ይዝብንም እግዚአብሔር ነው ብላችሁ እንዳልኳችሁ ነው። እኔ ታዳጊ ተጫዋቾች ምናምን አርሰናል የሚባል ፉትቦል ክለብ ማለት ነው አሁን ታዳጊ ተጫዋቾች እንደዚህ እያስፈረመ ያለው ለሚቀጥሉት 20 እና 15 ዓመታቶች ፕሪሚየር ሊጉን መቆጣጠር ቀይ ግዛት መግዛት ስለምንፈልግ ነው ማለት ነው ብለን እናጽናና። ኤኒዌይስ ማለት ነው ይሄን ተጫዋች በማስፈረማችሁ ምን አናውቀውም፣ ማናችንም አሪፍ ሊሆን ይችላል ምናምን እንደዚህ ያልተወራላችሁ ተጫዋች ደግሞ ብዙ ጊዜ ሻይን ሲያደርጉ እንመለከታለን። ነገር ግን ለጠላት ማለት ነው ስለ ቪኒ እያወራ እንደዚህ አይነት ተጫዋች ማስፈረም በከባዱ ነው ሙት የሚያስይዝብን ማለት ነው። ባለፈ ደግሞ አንድሬ ቤርታ ማለት በጣም ያስገረመኛል። ሰው ማትገመት ሰው ሁን የሚለው ባግባቡ እሱዬ ላይ ይሰራል ማለት ነው። አምና እንደዛ መጥቶ የሚገራሩ ፊልሞችን ዘንድሮ ግን ማለት የሱ ፖሊሲና ስትራቴጂ ይሆናል ልክ ነው ብዬ ነው ማምነው ነኝ ፐርሰናሊ ማለት ወይ ሻምፒዮን ስትሆን ደግሞ እንደዚህ
ግዴታ ተጫዋችን ተለማምጠ ምናምን አይደለም ማስፈረም ያለበት። እዚህ የሚመጣ ኦሬዲ ዋንጫ ሊያሸንፍ የተሻሉት የሆነ ኢንዲቪጁዋል ካሪየሩ ላይ የሆነ አድ የሚያደርገው ነገር ይመጣል ለአርሰናል ፉትቦል ክለብ ሲፈረም ማለት ሶ ስለዛም አሁን ተጫዋች ለማስፈረም በጣም አለመፍጠናችን ወይም ደግሞ ተቻኩለን ማይሆን ገንዘብ ማይሆን ተጫዋች ላይ አለማውጣታችን ምናምን እንደዚህ ሆነ ረጋ ማለቱ በጣም ተመችቶኛል። ስለ ቪኒ እያወራቅ በዚህ አይነት ተጫዋች ምናምን ኤኒዌይስ ይመቸው። እኔ ደስ ብሎኛል የተጫዋች ስለተፈረመ አሪፍ እንደሚሆን ተስፋ እናደርጋለን። ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያካፈላችሁኝ መቻፍ አክሰል ዶንቼቭ ወደ አርሰናል ሂር ዊ ጎ። አርሰናል የ16 ዓመቱን ታዳጊ አማካኝ አክሰል ዶንቼቭን ከካርዲፍ ሲቲ ለማስፈረም ተስማምቷል። የሕክምና ምርመራውንም አድርጓል። የ16 ዓመቱ ታዳጊ አማካኝ አክሰል ዶንቼቭ አዲሱ መድፈኛ ሆኗል። ይህን ዝውውር እንዴት አያችሁት? ያሰባችሁን ኮሜንት ላይ ያካፍሉኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ቪኒ የታለ ምናምን የምትሉ ዩናይትድ ደጋፊዎች እንደ ራሱ እኮ ነው ፊቱን አስቀይሮ ነው። እንደ አርሰናል ደጋፊዎች ጊፍ ሚውል ይሄ አንድሬ ቤርታ የሚባል ሰውዬ ግን እየተረገበ ሰውዬ ምሬድ ነው። ቪኒሽስን ይጠብቃሉ፣ በዛ በኩል ደግሞ ቡርኖ ጉማሬሽን ይጠብቃሉ። የ16 ዓመት ቄጡን ያልጠረገ አስፈርሞ ሂሩጎ ድግፈኛ በእውነት ይብረ አንድ አለኛ ሀገር ገንዘብ አለው ሰውዬው ግን አይወጣም። የምሬድ ነው። ደረቅ እንጀራ ቢበላ ይሻላል ስጋ ከሚበላ። ልክ እንደዛ ገንዘብ እያለው ማለት ነው። አንድሬ ቤርታ አረ በፈጠረ ፍታ ለቀቅ አድርግላችሁ አርሰናል ደጋፊዎች ጓጉተው ሞቱ። ሂሩጎ ሲባል ቡርኖ ጉማሬሽ ይመስላል መልኩ ትንሽ ቀጠነብን ብለውም ግራ የገባው አርሰናል ደጋፊ ማለና 16 ዓመት ልጅ ሱሪውን ገልብጦ የኋላና የፊት ማይሌ አስፈርሞ ይሸውዳችኋል።